መተዳደሪያቸው ነው። በሶሻል ሚዲያ አድቨርታይዝ ይሰራሉ። በሶሻል ሚዲያ ህይወታቸው በደንብ ለውጠዋል። ልክ እኛ እንደዚህ በዩቱብ እንደለወጥ ነው ለእነሱም እንደዛ ነው። ዩቱብ ደስ የሚለው አለች ቪዲዮሽን ትለቂያለሽ አለች። ከዛ ኮሜንቱ ዝግ ነው አለች። ራስሽ ካልከፈትሽው ስንት አፍሮፍን እንዳለ ስንት ሰው እንዳየው ብቻ ነው ይሄ ቪዲዮ ታይቶልኛል። ከዛ አንዳንዴ ቆይ እስቲ ልማርበት ብለሽ ስትገቢ ምንም አልሽ ጥሩም ኮሜንት አለ፣ መጥፎም ኮሜንት አለ። ያ ጥሩ መቼ ስላነባት በነገራችን ላይ ዩቱብ እና ቲክቶክ ልዩነት አለዋለች። ግን ኢግኖር ዳርገሽ በራስሽ የምትተማመኝ ከሆነ የራስሽን ነገር ካስተላለፍሽ በኋላ ስንት አፍሮፍን ማለት ስንት ሰው የሚለውን ብቻ አንብበሽ ካልኩሌት ታደርጊያለሽ፣ ገንዘብሽን ትወጫለሽ፣ ኔክስት ትዘጋጅበታለሽ። ምን አገባሽ? እግዚአብሔር ምስክሬ ነው። ምንም እኮ አይመስላትም። ምንም እኔ የሚሰማኝ የራሴ ሰው ምለው ሲናገረኝ፣ እነሱ ደግሞ እነማን ናቸው? እናት፣ ወንድም፣ አባት፣ እህት፣ አክስት፣ ቤተሰብ። ከዛ በኋላ ደግሞ የራሴ ሰው የምላቸው ልክ እንደዚህኛው ሰው ያለው አለች ነው። እንደሱ አይነት ሰዎች የነበሩ በህይወት የነበሩ ሰዎች እኔ ላይ መጥፎ ነገር ቢያደርጉ ኦኬ ያ ለምን ሆነ ብዬ ሊሰማው ይችላል። ከዛ ውጭ ያለው በሙሉ ለእኔ ያ አይቶኝ ልክ እኔ እዚህ ላይ እንደማያቸው አይቶ አስተያየት ማድረግ ይችላሉ። መሳደብ ግን አይችልም። በሀሳቤ ላይ ሀሳብ መስጠት ይችላል። መሳደብ ግን አይችልም። ቢሳደቡ ደግሞ አላዳምጠውም፣ አልሰማውምም፣ አልወስደውም። ሲጀመር ጊዜም የለኝም ያለችኝ፣ ጊዜም የለኝም የማይበት ህይወቴን ላስብ ወይስ የነሱን ኮሜንት ላስብ? አንቺ ጊዜ ስላለሽ ነው ቁጭ ብለሽ እዚህ ብቻ እነሱን ኮሜንት አንቺ ጊዜ ኧረ እኔ አላይም ማሚ፣ እኔ ራሴ አላይም። በነገራችን ላይ በተለይ የሆነ ሰው መጥፎ ነገር ስለኔ የሚያወራ ሰው ብሎክ ነው። በነገራችን ላይ እኔ ቤት ብሎክ ነው። ሪከርድ ተደርጎ ካልመጣ በስተቀር ብሎክ ነው። አለቅ። ከዛ ላይ ደግሞ በጣም ነው የምንቀው። እኔ ባይሆን ከኔ በለጥ ያለ ሰው በጣም የምወደው ሰው አሁን እኔና ሳምሪ ደግሞ ለየት የሚያደርገን ምንድን ነው? ሳምሪ ማንም ምንም ማለት ከቤተሰብ ውጭ ከምታውቃቸው ሰዎች ውጭ ምንም አይመስላትም። እኔ ደግሞ ትንሽ የምቀርባቸው ሰዎች እዚህ ላይ ሰውን ስቀርብ አምናለሁ። እኔ ሳምሪ ጋር እንዲህ ብሎ ነገር የለም። ማንም ቦታ የለም ለሱ። እውነት ለመናገር ይሄ ሶሻል ሚዲያ ላይ ኮቴ የለም። ታከብራለች፣ እንዲህ ታያለች፣ ምናምን ትወዳቸዋለች። በአንዳንድ ነገራቸው የሆነ ግዝቅ ካሉባት በቃ የለችም። እኔ ደግሞ በጣም አታችመንት አለኝ። እቀርብና የሆነ ነገር ሳይ ውስጤ ቀጥል ይላል። በጣም የምቀርበው ሰው ከሆነ በጣም ነው የምናደደው። በጣም ነው ቅጥል የምለው። በጣም ነው የሚያናደደኝ። በጣም ያ ችግር አለብኝ። ከዚህ ሁላ ግን አለመቅረብ። በቃ አሁን እኔ እግዚአብሔር ምስክሬ ነው የምላቸው፣ ስልኬን ከዚህ በኋላ ለማንም ሰው ላልሰጥ። ሰውንም ላለመቅረብ ፍርሃት ራሱ ፈጥሮብኛል። በተለይ የውጭ ሰው ማለት ነው ከማየው ነገር ማለት። ሁለተኛ ነገር ነው እውነት ይቅርታ አድርጉልኝ፣ ሰው ከመናቅ ጋር አይደለም። ይህ በሶሻል ሚዲያ ኦኬ። በተለይ ልንገራችሁ፣ ፎር ኤግዛምፕል ጉቺ በህይወት ያስደነገጠችኝ ሴት ብትኖር ጉቺ ናት። ብዙ ሰው ሲከዳ አይቻለሁ። ብዙ ሰውን ሲያስቀይም አይቻለሁ። ብዙ ሰው አይቻለሁ። እንደ ጉቺ ግን የሆነ ያስፈራኝም ጉቺ በጣም ነው የምፈራት። ልጆቼን ነው የምላት፣ በጣም ነው የምፈራት። ያስፈራኝም ያስደነገጠኝም የለም። በጣም ያስደነገጠች
ያስፈራችኝ የጉቺና አሁን እንዲህ ብል ራሷን እንትን ጉቺ በጣም ኃይለኛ ሴት ናት። በጣም ኃይለኛ ሴት ናት። በጣም ኃይለኛ ሴት ናት ጉቺ። እናንተ የምታውቋት እዚህ ላይ ነው። ይሄ ቆይ ልንገርሽ፣ ጉቺን እኔ የማውቃት 2020 ነው የማውቃት። አጫሉ እንደሞተ በጣም ከባድ ሰው ናት ጉቺ። መጥፎም ሰው ናት፣ ከባድም ሰው ናት። 2020 ነው የማውቃት። በጣም የሚያሳዝን ህይወት የነበራት፣ በጣም የሚያሳዝን ሰው የነበረች፣ በጣም አልቃሻ፣ በጣም ፕላን አድርጋ የምትንቀሳቀስ ሴት ናት። ፕላን የምታደርጋቸው ታርጌት የምታደርጋቸው ደግሞ ሰዎች ወይ ብር ያላቸው ናቸው፣ እውቅና ያላቸው ናቸው። እና በጣም ተጠንቀቋት። በቃ እሷን ብቻ ሳይሆን ሰው ሁላ በጣም ይከብዱኛል። በጣም ነው የሚከብዱኝ። እና ስትመጣኛ አሁን እኔ ኦሮሞ ናት እያልኳችሁ ምናምን አይደለም። እኛ ጋር ስትመጣ 2020 ማንም አያውቃትም። እኔ ነው የምታውቀኝ። እኔ ነበርኩ የዛ ሰዓት ሚዲያው ላይ የምታወቀው ማለት ነው። እኔ ጋር ነው የመጣችው። ከዛ ጠፋች። እኛ የዛኔ መቼስ እንደዚህ አይነት ነገር ይመጣል ብንል ሪካርድ ማድረግ እንችል ነበር። የዛታ ደግሞ ሪካርድ ምናምን የሚባል ነገር የለም። ሪካርድ የሚደረጉት እኔና ዮኒ ማኛ ብቻ ሪካርድ የሚደረገው። በአጠቃላይ ማን ተራ ሰው ማን ነው ሪካርድ የሚያደርገው ብሎ ትጠብቃላችሁ? ተራ ሴት፣ ተራ ሰው፣ ተራ ወንዶች ምናምን ነገር ሪካርድ አድርጋችሁ አትጠብቁ። እና ስትመጣው የኛን ሰው መስላን የመጣችው በዛ ሰዓት ጉቺ ፋሚሊ የሚባል ስሙን እራሱ የወሰደችው ከኛ ነው። በነገራችን ላይ ጉቺ ፋሚሊ ከሚለው ማለት ነው። እና ኦሮሞ ብለኝ ኦሮሞ ነኝ የሀረርጌ የሀረር ተወላጅ ነኝ እያለችን የመጣችው ብላ ነው የመጣችው። ከዚህ ታይም ላይ ጣፋች። ከዛ ተመልሳ መጣች። ታሪኳን ስታወራላችሁ ታስቃለች ብያችኋለሁ። ቁም ነገር አዘልም ታወራለች። ስትክባችሁ ታውቁታላችሁ። ካብ ነው የምታረጋችሁ። በጣም ነው የምትክባችሁ። በጣም ነው የምትናገረው ምናምን እና ከዛ ላይ ደግሞ ታለቅሳለች። ሰውን ለመርዳት እንደ መርዳት መስላ ትቀርባለች ምናምን ነገር። ግን ካልኩሌት አርጋ እንደምትቀርብ ያየሁትኝ አሁን ነው እንጂ እኔ እግዚአብሔር ምስክሬ ነው። እንደሷ ማምነው ሰው አልነበረኝም። ምስኪን ናት ማለት ማቹርድ ናት፣ ጎበዝ ናት። በቃ እንዲያውም ለራሷ አላወቀችም ነበር የምለው። እንዴት ሁሌ የምላት ምንድን ነው እንዴት አንቺን የመሰልሽ ልጅ እንደዚህ ትሆኛለሽ እላታለሁ። ግን ልጅቷ ራሷን ታውቃለች። ያላወቀች የሚመስለን እኛ ነን። እኔ ብዙዎቹ ነን። እና ከዛ ሳሚ መጀመሪያ የሚግባባው ከኔ ጋር የእሷ ቦይፍሬንድ ማለት ነው የሞተው አታውቀው። አሁን ነው እየገባኝ የመጣው። አሁን ነገሮች ከመጡ በኋላ እንዴት ስቴፕ ባይ ስቴፕ እንደሄደች ሳስበው ከዛ ሳሚ ማለት ቶፕ ጊፍተር የኔ ነበር። መጀመሪያ የኔ ቶፕ ጊፍተር ነበር። ግን በኋላ ላይ ሌሎቹ ጋር በጣም እኔ ነኝ መጀመሪያ እንዲያውም ሰላምታው እኔ ለመጀመሪያ ጊዜ የኃይለ ሥላሴን ቢልደር አድርጎ ጽሁፉ ልክ አሁን እዚች ጋር መታ አንደች ልጅ ዋ ፕሮፋይልሽ ያምራል እንዳልኳት ማለት ነው። እሱ ደግሞ የኃይለ ሥላሴን ያደረግና ፎቶ የሚጽፋቸው ጽሁፎች አማርኛው በጣም ነው የሚያምረው። እና አሁን እንዳልናገረው ይዛኔ ያው ፖለቲካ ውስጥም ስለነበርኩኝ
ጽሁፉ ግን እንድናገር አስገደደኝ። ከዛ ሳሚ ጽሁፍ በጣም ያምራል ቴንኪው አልኩት።